የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። ዶላር በዓለም አቀፍ ደረጃ እያሽቆለቆለ ነው። በኢትዮጵያ ግን ተቃራኒ ሆኗል። ብር ተዳክሟል። ዶላር እያሻቀበ ይገኛል። የዚህ ምክንያቱ ምንድነው? ዝርዝሩን እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ሶስተኛ ደረጃ ላይ የተቀመጡበትን አንድ አህጉራዊ መድረክ በዜናችን እናቀራቸዋለን። ጠቅላይ ሚኒስትሩ በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እና በኬንያው ዊሊያም ሩቶ ተቀድመው ሶስተኛ ደረጃ ላይ ተቀምጠዋል። ሌላኛው የዜናችን አካል ነው። ኢትዮጵያ የግብፅን አቋም ሙሉ በሙሉ አልቀበለውም ብላለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ለግብፅ ውጭ ጉዳይ ሚኒስትር ምላሽ የሰጠበትን መግለጫ በዜናችን አካተናል። የኦፌኮ መረራ ጉዲና ከሁለት ወገን ስጋት አሉብን ብለዋል። በመንግስት ብቻ ሳይሆን በኦሮሚያ ክልል የሚንቀሳቀሰው የሸኔ ኃይል በአዲስ አበባ ብቻ እንድንወሰን አድርጎናል ብለዋል። እንመለስበታለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ሶስተኛ ደረጃ ላይ የተቀመጡበት አንድ መድረክ ይፋ ሆኗል። ጠቅላይ ሚኒስትሩ በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እና በኬንያው ዊሊያም ሩቶ ተቀድመው ሶስተኛ ደረጃ ላይ ተቀምጠዋል። የቱርኩ ቲአርቲ አፍሪካ አንድ አነጋጋሪ ቁጥራዊ መረጃ አውጥቷል። መረጃው እንደሚለው ከሆነ በአፍሪካ በኤክስ ወይንም በትዊተርና በፌስቡክ ገጻቸው ላይ ከፍተኛ ተከታይ ያላቸውን የአፍሪካ ሀገራት መሪዎች ይፋ አድርጎ ነበር። ቲአርቲ አፍሪካ ይህን መረጃ ይፋ ሲያደርግም ማህበራዊ ሚዲያ በዓለም አቀፍ ደረጃ የፖለቲካ አስተዳደርን በመቅረጽ ረገድ ተጽዕኖ እየጎላ መምጣቱን በመሪዎች እንደዚሁም ዜጎች ተጽዕኖ ለመፍጠር የሚያስችላቸውን መልእክቶች የሚያስተላልፉበት ቁልፍ መድረክ እየሆናቸው እንደመጣ በመጠቆም ጭምር ነው። በዚህ መሰረት ትዊተርና ፌስቡክ ፕላትፎርም ላይ ከፍተኛ ተከታይ ካላቸው የአፍሪካ 5 መሪዎች መካከል የትኞቹ ይገኙበታል? ከአምስተኛውን ጭምር የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ በፌስቡክ አንድ በኤክስ ደግሞ 3.1 ሚሊዮን ተከታይ በማፍራት በአፍሪካ 5ኛ ደረጃ ላይ ተቀምጠዋል። የሩዋንዳው ፕሬዝዳንት ፖል ካጋሜ በፌስቡክ 1.5 በኤክስ 3.3 በጥቅሉ 4.8 ሚሊዮን ተከታይ በማግኘት 4ኛ ላይ ተቀምጠዋል። ከነዚህ የምስራቅ አፍሪካ ወይንም የታላቅ ሐይቅ ሀገራት መሪዎች ቀጥሎ የሚመጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትር አብይ በፌስቡክ 5.4 በኤክስ ደግሞ 1.9 በጥቅሉ 7.3 ሚሊዮን ተከታዮችን በማፍራት በአፍሪካ 3ኛ መሪ መሆን ችለዋል። በሁለተኛ ደረጃ ላይ የተቀመጡት የኬንያው ፕሬዝዳንት ዊሊያም ሩቶ ሲሆኑ በፌስቡክ 3.4 በኤክስ 6.9 በጥቅሉ 10.3 ሚሊዮን የማህበራዊ ትስስር ገጽ ተከታዮችን ማፍራት ችለዋል። በአንደኛ ደረጃነት የተቀመጡት የፈርዖኖቹ የግብፅ መሪ ፕሬዝዳንት አብዱል ፈታህ አልሲሲ ሲሆኑ በፌስቡክ 12 በኤክስ ደግሞ 6.3 ሚሊዮን በጥቅሉ 18.3 ሚሊዮን በማግኘት በአፍሪካ ከፍተኛ ቁጥር ያለው የማህበራዊ ትስስር ተከታይ ያፈሩ ቀዳሚውን ደረጃ የተቆናጠጡ መሪ ሆነዋል። ወደ ሌላኛው የዜናችን ክፍል እናምራ። የአሜሪካን ዶላር በዓለም አቀፍ ደረጃ እያሽቆለቆለ ይገኛል። በኢትዮጵያ ግን ዋጋው ተቃራኒ ሆኗል። ብር ተዳክሟል። ዶላር እያሻቀበ ይገኛል። ሮይተርስ እንደዘገበው ከሆነ ባለሀብቶች መንግስት የወለድ ምጣኔ ተመኑ እንዲቀንስ ጥያቄ እያቀረቡ ይገኛል። የዚህ ጥያቄያቸው መነሻ ምክንያት ዶላር ባለፉት ወራት እየቀነሰ መምጣቱን ተከትሎ ነው። በበርካታ ሀገራት ከአሜሪካ ውጭ ዶላር ሲዳከም እጅግ የላቀ ደስታ እንደሚፈጠር ይነገራል። ብድር ማግኘት በንጽጽር ቀላል ይሆናል። ከውጭ እቃዎችን ለማስገባት የሚጠየቀው ገንዘብ ይረክሳል። ገበያውም እንዲረጋጋ መነሻ ምክንያት ይሆናል። እንደ ሮይተርስ ዘገባ በኢትዮጵያ ያለው ሁኔታ ግን ከሰሞኑ ከዚህ የተለየ ነው ብለዋል። የዚህ መነሻ ምክንያቱ የኢትዮጵያ መገበያ ገንዘብ የሆነው ብር ከዚህ ዓለም አቀፍ ሂደት በተቃራኒው እየተጓዘ በመሆኑ ነው። ለዚህ ከጠቃቀሳቸው ምክንያቶች መካከል በሀገሪቱ የሚታዩ መዋቅራዊ ችግሮች፣ ለአብነት ያክል ቀጣይነት ያለው የንግድ መፋለስ፣ የተገደበ የኤክስፖርት ገበያ፣ በገቢ ንግድ ላይ ከመጠን ያለፈ መልኩ ጥገኛ መሆን፣ እንደዚሁም ህጋዊ ምንዛሬ የደበቀው የጥቁር ገበያ መስፋፋትን ዘርዝረዋል። ሮበርት ኪዮስኪን የመሰሉ አስተያየት ሰጪዎች ወይም የምጣኔ ሀብት ባለሙያዎች እንደሚሉት ከሆነ ከዓለም አቀፉ የኢኮኖሚ ቀውስ በኋላ የታየው የዶላር ማሽቆልቆል ምክንያቶች መካከል የብድር መጠን መጨመር፣ የአክሲዮን ገበያው በተለይም የሪል ስቴት ገበያ አለመረጋጋት እንደዚሁም በመገበያ ገንዘቦች ላይ ያለው እምነት እየቀነሰ መምጣቱን እንደማሳያ ጠቅሰዋል። የኢትዮጵያ ገበያ ግን ከነዚህ ማሳያዎች ይለያል ባይ ነው። የኢትዮጵያ ተግዳሮት መዋቅራዊና ሀገር በቀል ናቸው በማለት በውጭ ዶላር ምንዛሬ መቀነስ ለኢትዮጵያ የመገበያ ገንዘብ ብር እፎይታ አይሆንም ብለዋል። ሀገራት ወደ ውጭ የሚልኩት የኤክስፖርት መጠናቸው ካልጨመሩና ካላስፋፉት በስተቀር በዶላር ዋጋ መውረድ ሊጠቀሙ እንደማይችሉ መደበኛ የኢኮኖሚክስ ሀሳቦች እንደሚያስረዱም ኪያውስኪ ጽፏል። የምጣኔ ሀብት ባለሙያው ኢትዮጵያ ያለችበት ሁኔታም ይህ እንደሆነ ነው የሚያሰምርበት። የዶላር መርከስ ብር እንደሚያረጋግቡ መጥቀስ ከዚህ ይልቅ ጠንካራ የበጀት አመራር፣ ተፎካካሪ ገበያ፣ ታማኝ የገንዘብ ፖሊሲና በቂ የውጭ ምንዛሬ ክምችት ናቸው ብርን የሚያረጋጉት እንጂ የዶላር በዓለም አቀፍ ገበያው መርከስ አይደለም ብለዋል። በዚህ መነሻ በርካታ ታዳጊ ሀገራት በኢምፖርት ላይ ጥገኛ መሆናቸው፣ ደካማ ገበያና ተቋም መገንባታቸው ይህን መሰል ችግር ሲያጋጥማቸው ይታያል። መዋቅራዊ ችግር በዶላር መርከስ ሊፈታ አይችልም ሲል ተከራክረዋል። በመሆኑም ኪያውስኪ ኢትዮጵያ የብርን የመግዛት አቅም ማጠናከር ከፈለገች የዋጋ ንረትን መቀነስ፣ የሚተነበይ እድገት ማምጣትና በሀገር ውስጥ መሻሻል ማሳየት እንጂ በዓለም አቀፍ ገበያ የሚታየው የዶላር መውረድ መሰረታዊ ችግር አይቀርፍላትም ሲል ተከራክረዋል።
ወደ ዜናችን ሌላኛው ክፍል እናምራ። ኢትዮጵያ የግብፅን አቋም ሙሉ በሙሉ ውድቅ አድርገዋለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ሀገራችን በወሰኗ ውስጥ የሚገኙ የተፈጥሮ ሀብቶችን ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ሲል ዛሬ ባወጣው መግለጫ አትተዋል። ሚኒስቴሩ የግብፅ ባለስልጣናት በተደጋጋሚ የሚያቀርቡትን ድርድርን ሙሉ በሙሉ ውድቅ የሚያደርግና ግልጽ ማስፈራሪያዎችን የያዘ ንግግር አጥብቆ እንደማይቀበለው ነው ይፋ ያደረገው። በዚህ መግለጫው የግብፅ ሰሞኑኛ አካሄድ የሀገሪቱ መንግስት የአንደኛው ክፍለ ዘመን ተጨባጭ ሁኔታዎችን ለመቀበል አለመቻሉን የሚያሳይ ማረጋገጫ ነው ብሎታል። ይህ ብቻ አይደለም። አንዳንድ የግብፅ ባለስልጣናት በቅኝ ግዛት ዘመን አሳሰብ ተዘፍቀው በናይል ወንዝ ውሃ ላይ የብቸኝነት ባለቤትነት እንዳላቸው ያስባሉ ያለው መግለጫው እነዚህ አካላት የቅኝ ግዛት ዘመን ውሎችንና ታሪካዊ መብቶች የሚባሉትን በመጥቀስ በወንዝ ውሃ ላይ ያላቸውን የሞኖፖል ፍላጎት ደጋግመው እንደሚናገሩ አመላክተዋል። ይህ አመለካከት በአፍሪካ ቀንድ ውስጥ ተገዢ ደካማና የተከፋፈሉ ሀገራት የካይሮን ፍላጎት እንዲፈጽሙ በማሰብ ኢትዮጵያ ላይ ያነጣጠረ የጸጥታ መደፍረስ ዘመቻ ከሚያካሄድበት ጊዜ ያለፈበት የአሰራር መመሪያ የመነጨ ነው ሲልም ነው ወንጀል ያሰማው። በዚህ መሰረት ይህ የተሳሳተ አካሄድና ጥረት የአመራርና የማሰብ ውድቀት መገለጫ መሆኑን በመግለጽ ኢትዮጵያን በፍጹም የሚያስደነግጥ ስለመሆኑ ማረጋገጫ ሰጥተዋል። ኢትዮጵያ የአፍሪካዊነት ወይንም ፓን አፍሪካኒዝም መርህን ለረጅም ጊዜ ያቀነቀነችና በመላ አህጉር ያሉ ጸረ ቅኝ ግዛት ትግሎችን የደገፈች ረጅምና ኩሩ ታሪክ ያላት ሀገር ነች ሲልም የውጭ ጉዳይ ሚኒስቴር አስታውቋል። በጥንታኔ ስልጣኔዎች ታሪክ ላይ የተመሰረተችና ጠንካራ የአፍሪካ አብሮነት ልምድ ያላት በመሆኗ ካይሮ ለማስወገድ የምትቸገረውን የቅኝ ግዛት ቅሪት ለመቀበል ምንም አይነት ቦታ የላትም በማለትም አሳስበዋል። በኢትዮጵያ ደጋማ ቦታዎች ተነስተው የሚፈሰው አባይ ወንዝ ለናይል ተፋሰስ ውሃ 86 በመቶ ያክሉን አስተዋጽኦ ያደርጋል ያለው ይኸው መግለጫ ልክ እንደ ማንኛውም ተፋሰስ ሀገር ሁሉ ኢትዮጵያን በዚህ ተፈጥሮ ሀብት የመጠቀም ሙሉ መብት እንዳላት እወቁልኝ ብለዋል። ይህ ደግሞ ፍትሐዊ፣ ምክንያታዊና እኩል አጠቃቀም በመሰረተ ዓለም አቀፍ ግመር መሰረት የሚመራ በመሆኑ ኢትዮጵያ በወሰኗ ውስጥ በሚገኙ የተፈጥሮ ሀብቶቿ ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ባይ ነው። ባለፉት ጊዜያት ግብጽ በድርድር ውስጥ የምትሳተፍ ማስመሰል በግትርነቷና በብቸኝነት ይገባኛል ጥያቄው አማካኝነት እድገትንና መፍትሄዎች ስታደናቅፍ ቆይታለች ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር አሁን ግን ትርጉም ያለው ድርድር በመቃወም የማስመሰል ፖሊሲዋ ይፋና ቀጥተኛ ሆኗል ሲል ያስታወቀው። ግብጽ ድርድር በመተውና ግጭት ለመፍጠር በግልጽ በማሰብ የጥላቻ ንግግሯን አጠናክራለች ያለም ሲሆን ይህ ኃላፊነት የጎደለው ድርጊት በሁሉም ተዋናዮች መወገዝ እንዳለበት ሚኒስቴሩ አስገንዝበዋል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያለው የኢትዮጵያ ልማት ምኞቶችና ፕሮጀክቶች የአፍሪካ የራስ መተማመንና እድገት መገለጫዎችም ናቸው ብለዋል። ካይሮ አሁን በያዘችው አቋምና ንግግር ከመጠመድ ይልቅ የኢትዮጵያ ልማት ተቀብሎና ለጋራ ብልጽግና እንደዚሁም ልማት የሚጠቅም የትብብር ማዕቀፍ ለመፍጠር በቅልቦና መስራት ብልነት ነው ብለዋል። በዚህ መነሻ ዓለምም ሆነ አፍሪካ የሚያስፈልጋቸው ግጭትና ግብግብ ሳይሆን የበለጠ ትብብርና ውይይት ነው ሲል ሞግተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በመጨረሻም ኢትዮጵያ የአባይ ወንዝ አሁን ያሉና መጪው ትውልድ ፍላጎት ለማሟላት የመጠቀም መብቷን አጥብቃ ትጠብቀዋለች ሲል አስታወቀ ሲሆን በፍትሃዊነትና እኩልነት መርሆች ላይ ተመስርቶ ለሁሉ ተጠቃሚነት መፍትሄዎች ክፍት መሆኑን ማረጋገጫ ሰጥቷል። ወደ መጨረሻው ዜናችን እናምራ። የኦሮሞ ፌዴራል ኮንግረስ ኦፌኮ ተቀዳሚ ምክትል ሊቀመንበሩ ፕሮፌሰር መረራ ጉዲና ከሁለት ወገን በኩል ስጋት አሉብን ብለዋል። በመጪው ምርጫ አዲስ አበባ ለብቻ ለመወዳደር የወሰኑባቸውን ምክንያቶች ይፋ አድርገዋል። ኦፌኮ ኦሮሚያ ክልል ያለው የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋበዝ ስላልሆነ በአዲስ አበባ ብቻ ለመወዳደር ወስኛለሁ ሲል ይፋ አድርገዋል። ፕሮፌሰሩ ለቢቢሲ በሰጡት ቃለ ምልልስ የፖለቲካ ምህዳሩ መጥበብና አስተማማኝ ጸጥታ ለመኖር ብቻ ሳይሆን በኦሮሚያ የሚንቀሳቀሱ ታጣቂዎችም በክልሉ እንድንወዳደር አይፈልጉም ሲሉ ይፋ አድርገዋል። ፕሮፌሰር መረራ በምርጫ ቦርድ በተከታታይ ሁለት ምርጫዎችን ያልተሳተፈ ፓርቲ እንደሚሰረዝ ጠቅሰው በዚህ ምክንያት በአዲስ አበባ ብቻ ለመወዳደር መወሰናቸውን ተናግረዋል። ከ10 ያላነሱ ፓርቲዎች በጋራ በመሆን በተደጋጋሚ የምርጫ አስቻይ ሁኔታዎች እንዲፈጠሩ መንግስትንም ምርጫ ቦርድንም መጠየቃቸውን ያስታወሱት ፕሮፌሰር መረራ ብዙ የተሻሻለ ነገር የለም ሲሉ ተደምጠዋል። ፕሮፌሰሩ በዚሁ ቃለ ምልልሳቸው ማንኛውም የፖለቲካ ፓርቲ ለነጻና ፍትሃዊ ምርጫ መጀመሪያ የሚጠይቀው አስቻይ ፖለቲካ ምህዳር አለ ወይስ የለም የሚለውን በማለት ፓርቲያቸው ይህ እንደሌለ ያምናል ሲሉ ተናግረዋል። ምርጫ ቦርድ ገለልተኛ አይደለም ሲሉ የተናገሩት ፕሮፌሰሩ በተቋሚዎች ስምምነትና በጋራ የተቋቋመ ተቋም አይደለም ሲሉ ጠቁመው አሁን ባለው ምርጫ ስርዓት ቦርዱ ከላይ ጀምሮ እስከታች ድረስ በአንድ ፓርቲ የሚታዘዙና አንድ ፓርቲ የመለመላቸው ናቸው ብለዋል። ከ200 በላይ ቢሮዎች ነበሩን፣ አሁን ግን 3 ብቻ ነው ያሉን በማለትም በተለያዩ የኦሮሚያ አካባቢዎች ተንቀሳቅሰው የምርጫ እንቅስቃሴ ለማድረግ አዳጋች እንደሆነባቸው ነው የተናገሩት። ከሁሉም በላይ አስደንጋጭ ሁኔታ የጸጥታ ጉዳይ ነው የሚሉት የኦፌኮ ተቀዳሚ ምክትል ሊቀመንበር በተደጋጋሚ እንደተናገር ነው አሁን ባለው የጸጥታ ሁኔታ ኦሮሚያ ላይ ተወዳዳሪ ታዛቢ ማቅረብ ከዚያ በኋላ ደግሞ ተንቀሳቅሶ የምረጡ ዘመቻ ለማድረግ አመቺ አይደለም ብቻ ሳይሆን ብዙ የሚታሰብ አይደለም ብለዋል። በኦሮሚያ ሰው በነጻ ተንቀሳቅሶ መመለሱ ችግር ውስጥ ገብቷል ያሉት ፕሮፌሰር መረራ ስለዚህ የአባሎቻችንን ሕይወት ለአደጋ ከማጋለጥ ውጪ ትርፍ አናገኝበትም ሲሉም ተናግረዋል። ከሁሉም በላይ የጸጥታና የፖለቲካ ምህዳሩ እጅግ በጣም እየጠበበ በመምጣቱ በኦሮሚያ ውስጥ በምርጫው ላለመወዳደር መወሰናቸውን ተናግረዋል። ምርጫ ሺዎችን ከቻልክ ሚሊዮኖችን የምታንቀሳቀስበት ነው የሚሉት ፕሮፌሰር መረራ በምርጫው ተወዳዳሪ ማቅረብ ብቻ ሳይሆን ተፎካካሪዎቻችን ዋስትና ይፈልጋሉ በማለት ይህንን ማድረግ የሚቻልበት የጸጥታ ሁኔታ የለም ሲሉ ተናግረዋል። ፕሮፌሰር መረራ ይቀጥላሉ። የጸጥታ ሁኔታውን ኃላፊነት መንግስት ወስዳለ ቢል እንኳን በግልጽ ቋንቋ በኦሮሚያ የሚንቀሳቀሱ ታጣቂዎች አይፈልጉም ያሉት ፕሮፌሰሩ በዚህ መካከል አባሎቻቸውንና ደጋፊዎቻቸውን ለአደጋ ማጋለጥ እንደማይፈልጉ ነው የተናገሩት። በኢትዮጵያ ውስጥ የሚደረገው ምርጫ ሁለት መሰረታዊ ነገሮች ካልመለሰ
ዋጋ አለው ብለን አናስብ የሚሉት የኦፌኮ ተቀዳሚ ምክትል ሊቀመንበር አንደኛው ለዲሞክራሲያዊ ስርዓት አስተዋጽኦ ያደርጋሉ ወይ የሚለው ነው ብለዋል። በእርሳቸው አገላለጽ ዲሞክራሲያዊ ስርዓትን ለማዋረድ የሚያስችልና ነጻ እንደዚሁም ፍትሃዊ ምርጫ ይኖራል የሚል እምነት የለኝም ብለዋል። ሁለተኛው ምርጫው ሰላምና መረጋጋት ያመጣል ወይ የሚለው ነው በማለትም በኦሮሚያና በሌሎች የሀገሪቱ ክፍሎች ያሉት የጸጥታ ሁኔታዎች ሳይስተካከሉ ይህ አስቸጋሪ እንደሚሆን በዚሁ ቃለ ምልልስ ላይ ተናግረዋል። ኢትዮጵያ ውስጥ ድሮንም ቢሆን በምርጫ የህይወት ዋጋ ስንከፍልበት ነበር። አሁን ደግሞ የባሰ ሁኔታ ስለመጣብን ዝም ብሎ አጉል ጨዋታ ውስጥ ላለመግባት ገምግመን ለምርጫ አስቻይ ሁኔታ እንደሌለ በሙሉ ድምጽ ወስነናል ሲሉ ይፋ አድርገዋል። በዚህ ወቅት በኦሮሚያ ክልል በመንግስትና በታጣቂዎች መካከል ጦርነቶች እየተካሄዱ ነው ያሉት ተቀዳሚ ምክትል ሊቀመንበሩ በክልሉ ከመንግስት ብቻ ሳይሆን ከታጣቂዎችም ጫና እንዳለባቸው ይናገራሉ። አሁን ባለው ሁኔታ ታጣቂዎችም ምርጫው ነጻና ፍትሃዊ ስለማይሆን ለመንግስት ሽፋን ለመስጠት ካልሆነ እዚህ ውስጥ መግባቱን እንደማይደግፉ ይታወቃል ባይ ናቸው። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።